ውድ የአራዳ ፍሊክስ ተመልካቾች የዛሬው የጉዟችን መዳረሻ የዘመን አቆጣጠርን የተመለከተ እጅግ አስደናቂና ልዩ ታሪክ ነው። ፀሐይ በየቀኑ የምትወጣበትና የምትጠልቅበት፣ ከጥንት ጀምሮ የሰው ልጅ የጊዜን ፍሰት ሲያሰላበት የኖረበት ይህች ምድር የራሷን የጊዜ ምትና ስሌት ያላት መሆኗን ስንመለከት ብዙዎቻችንን የሚያስገርም ጥያቄ ያነሳል። ብዙ ጊዜ ከኢትዮጵያ ውጪ ያሉ ሰዎች ወይም ደግሞ በራሳችን ውስጥ እንኳ የኢትዮጵያ የዘመን አቆጣጠር ከሌላው ዓለም 7 ዓመት ያህል ወደ ኋላ የቀረ እንደሆነ ሲነገር ሰምተናል። ታዲያ ይህ ልዩነት ምንድን ነው? የኢትዮጵያ ካሌንደር በእርግጥም ወደ ኋላ የቀረ ነው ወይስ የራሱ የሆነ ጥንታዊ ታሪክ፣ ጥበብና ውስብስብ ስሌት አለው? ይህንን ጥያቄ ዛሬ አብረን እንፈትሸዋለን። ኢትዮጵያ ለብዙ ሺህ ዓመታት የራሷን ባህል፣ እምነትና ሥርዓት ጠብቃ የኖረች ሀገር ናት። በዚህ ሁሉ ዘመናት ውስጥ የራሷ የሆነ የጊዜ አቆጣጠር ሥርዓት ማበልጸጓ የሀገሪቱን ታሪካዊ ጥልቀትና ልዩ ማንነት ከሚያሳዩ ነገሮች አንዱ ነው። ይህ የዘመን አቆጣጠር በሕዝባችን አኗኗር፣ ሃይማኖትና ባህል ውስጥ ስር የሰደደ ሲሆን የኢትዮጵያን ታሪክ፣ ሥልጣንና አመለካከት በግልጽ ቀን የራሱ የሆነ ታሪካዊና መንፈሳዊ ትርጉም አለው። ስለዚህ ይህንን ልዩነት እንደ መዘግየት ወይም መቅረት ሳይሆን እንደ ልዩ ማንነትና የረጅም ዘመን ዕውቀት ውጤት አድርገን እንመለከተዋለን። አብረን ወደ ኢትዮጵያ የዘመን አቆጣጠር ጥልቅ ዓለም ውስጥ እንዝለቅና የጊዜን ትርጉም በኢትዮጵያ መነጽር እንመልከት። ይህ ጉዞ የኢትዮጵያን የዘመን አሻራ በልዩ እይታ እንድንረዳ ይረዳል። በቀደመው ክፍላችን የኢትዮጵያ የዘመን አቆጣጠር ምን ያህል ልዩና ውብ እንደሆነ ተመልክተናል። ከዓለም አብዛኛው ክፍል ጋር ሲነጻጸር ለምን 7 ዓመት ወደ ኋላ እንደቀረ ብዙዎች ይጠይቃሉ። ይህ ልዩነት በቀላል ቁጥር ልዩነት ሳይሆን የዘመን አቆጣጠር መሠረታዊ ከሆኑት መነሻዎች የመነጨ ነው። የዓለማችን አብዛኛው ሕዝብ የሚከተለው የጎርጎሪዮስ ካላንደር መነሻው የኢየሱስ ክርስቶስ ልደት ነው። ይህ ዘመን ዓመተ ምሕረት ተብሎ ይጠራል። ትርጉሙም የምሕረት ዓመት ወይም የጌታ ዓመት ማለት ነው። ስሌቱም ክርስቶስ የተወለደበትን ዓመት እንደ ዜሮ በመቁጠር ነው። በሌላ በኩል ደግሞ ኢትዮጵያ የምትጠቀምበት የዘመን አቆጣጠር ዓመተ ዓለም በመባል ይታወቃል። ይህ ማለት የዓለም ዓመት ሲሆን መነሻውም ዓለም ከተፈጠረበት ጊዜ አንስቶ ያለውን የዘመን ርዝመት የሚቆጥር ነው። ታዲያ ሁለቱም የክርስቶስን ልደት እንደ ወሳኝ ምዕራፍ የሚያዩት ከሆነ ልዩነቱ ከየት መጣ? ሚስጥሩ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ክርስቶስ የተወለደበትን ዓመት ያሰሉበት መንገድ ከሮማ ካቶሊክ ቤተክርስቲያን ሊቃውንት ስሌት የተለየ በመሆኑ ነው። ይህ ስሌት ውስጥ ያለው ልዩነት ነው እንግዲህ የኢትዮጵያ ካላንደር ከሌላው ዓለም 7 ዓመት ወደ ኋላ የቀረ እንዲመስል ያደረገው። የዓመተ ዓለም ጽንሰ ሐሳብ ደግሞ ከዚያም አልፎ ዓለም ከተፈጠረበት ጊዜ ጀምሮ ያለውን ሰፊ የዘመን ቅደም ተከተል የሚያሳይ ነው። በሚቀጥለው ክፍላችን ደግሞ ይህ ልዩነት በምን አይነት የሂሳብ ስሌት እንደደረሰበት በዝርዝር እንመለከታለን። መሠረታዊ ፈንዳሜንታል ዓመተ ምሕረት የሜት ማይረድ ያነው ዶማይንግ ያራፍ መርህ ዓመተ ዓለም የሜትያዌም ያነው ማንዴ ያራፍ ቸወሩድ ሊቃውንት ዋይካውንት ሲፈዋረስ ቴዎጂን። አሁን ደግሞ የኢትዮጵያ ዘመን አቆጣጠር ከዓለም አቀፉ የዘመን አቆጣጠር ለምን በ7 ዓመታት እንደሚለይ ወደሚያስረዳው ዋናው ጉዳይ እንግባ። የዚህ ልዩነት መሠረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በሮማ ካቶሊክ ቤተክርስቲያን መካከል ያለው የጌታችን የኢየሱስ ክርስቶስ የልደት ዘመን ስሌት ነው። ይህንን ልዩነት በጥልቀት ስንመለከተው የሁለቱ አብያተ ክርስቲያናት የጥንት ሊቃውንት ጥበብ የራሳቸው መንገድ እንደነበራቸው እንረዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት አባቶች የተላለፈውን የዓመተ ዓለም ስሌት መሠረት በማድረግ የጌታችን የኢየሱስ ክርስቶስ ልደት ከዓለም ፍጥረት በኋላ በ5500ኛው ዓመት እንደሆነ ታምናለች። ይህ ስሌት በጥንቷ እስክንድርያ አሌክሳንድሪያ ሊቃውንት በጥንቃቄ ተሰልቶ በቅዱስ ማቴዎስ ወንጌል ላይ የተጠቀሱትን የትውልድ ዘመን ቆጠራዎች ጭምር ታሳቢ በማድረግ ለብዙ ዘመናት ተጠብቆ የመጣ ነው። ስለዚህም የኢትዮጵያ ዘመን አቆጣጠር የሚጀምረው የጌታ ልደት ከዓለም ፍጥረት በ5500 ዓመት በኋላ እንደሆነ በማመን ነው። በሌላ በኩል ደግሞ በአብዛኛው ዓለም የሚከተለው የዘመን አቆጣጠር መነሻ የሆነው የክርስትና ዘመን ኤኖዶላይ በ6ኛው መቶ ክፍለ ዘመን በዲዮናስዮስ ኤክሲጉስ ዲያንሴስ ኤቼየስ በተሰኘው የሮማ መነኩሴ የተሰላ ነው። ኤክሲጉስ የክርስቶስ ልደት ያሰላበት መንገድ በወቅቱ ባሉት መረጃዎች እና በራሱ የሂሳብ ቀመር መሠረት ከኢትዮጵያ ቤተክርስቲያን ስሌት የተለየ ነበር። እሱ የክርስቶስ ልደት ከዓለም ፍጥረት በኋላ በ5508ኛው ዓመት ላይ አስቀምጦታል። ይህ ስሌት ከጥቂት መቶ ዓመታት በኋላ በብዙ የአውሮፓ ሀገሮች ዘንድ ተቀባይነት ነው። ይህም ማለት በሁለቱ አብያተ ክርስቲያናት የክርስቶስ ልደት የሚጀምርበት ዓመት መካከል የ7 እና 8 ዓመታት ልዩነት ተፈጥሯል። የኢትዮጵያ ቤተክርስቲያን የጌታ ልደት ቀደም ብሎ እንደሆነ ስታምን፣ የሮማ ቤተክርስቲያን ደግሞ በ7 እና 8 ዓመታት ዘግይቶ እንደሆነ ታምናለች። ይህ የልደተ ክርስቶስ ስሌት ልዩነት ነው እንግዲህ የሁለቱን የዘመን አቆጣጠሮች ልዩነት መተም የኢትዮጵያ ካሌንደርን ከሌሎች ልዩ የሚያደርገው አንዱ ገጽታ ኩ13 ወር የፀሐይ ብርሃን ኬ የሚለው ብሂል ነው። ይህ አገላለጽ የኢትዮጵያን የጊዜ አቆጣጠር ልዩ መዋቅር በሚገባ ይገልጻል።
የኢትዮጵያ ዓመት 12 ወራት እያንዳንዳቸው 30 ቀናት አሏቸው። እነዚህ 30 ቀናት ያሏቸው ወራት ከጥንት ጀምሮ የሥነ ፈለክ ተመራማሪዎች የፀሐይን እንቅስቃሴ በጥንቃቄ በመከታተል የደረሱበት ውጤት ነው። የዓመቱ 13ኛው ወር ደግሞ ጳጉሜ ይባላል። ይህ ወር ከሌሎቹ የተለየ ሲሆን እንደየዓመቱ 5 ወይም 6 ይኖራል። ለምን እነዚህ ጥቂት ቀናት አስፈለጉ? ምድር ፀሐይ ሙሉ በሙሉ ለመዞር 365 ቀናት ከሩብ 365.25 ያህል ጊዜ ይወስድባታል። 12 30 ቀናት ያሏቸው ወራት ሲደመሩ 360 ቀናት ብቻ ይሆናሉ። የቀሩት 5 ቀናት ጳጉሜን በመፍጠር ይስተናገዳሉ። በየ4 ዓመቱ አንድ ጊዜ ማለትም የካቲት 30 ቀን የሚሆንበት የዘመን መለወጫ ዓመት ሲሆን የጳጉሜ ቀናት 6 ይሆናሉ። ይህ ተጨማሪ አንድ ቀን የቀሩትን የሩቅ ክፍሎች በተታተፈ ይህ ጥንታዊና ትክክለኛ የአቆጣጠር ስልት የኢትዮጵያን የዘመን አቆጣጠር ከፀሐይ እንቅስቃሴ ጋር ፍጹም የተጣጣመ ያደርገዋል። በዓላት፣ የእርሻ ወቅቶች እና ሃይማኖታዊ በዓላት ሁልጊዜ በተመሳሳይ የፀሐይ አቀማመጥ ላይ እንዲወድቁ ያስችላል። ይህ ሁሉ የሚያሳየው የጥንት ኢትዮጵያውያን የሥነ ፈለክ ዕውቀት ምን ያህል የጠለቀና የላቀ ነበር ነው። ይህንን የመሰለ ጥልቅ ዕውቀት ያላቸው ታሪኮችን እንዳያመልጣችሁ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። 1 ብሂል በሄው ሳይንግ ፕሮቨር 2 መዋቅር መዋቅር ስትራክቸር 3 ጳጉሜ ፒያጅመን ቲ13 ዲህ ማንቼን ኢትዮጵያን ካሌንደር 4 የተጣጣመ ያደተደም አዋይነድ ካንሲስተንት ብዙዎች የኢትዮጵያ የቀን አቆጣጠር ከዓለም አቀፉ በ7 ዓመት ወደ ኋላ ቀርቷል ብለው ያስባሉ። ይህ ግን ሙሉ ለሙሉ ትክክለኛ አገላለጽ አይደለም። የኢትዮጵያ የቀን አቆጣጠር ከሌሎች የተለየና የራሱ የሆነ ሥርዓት እንጂ ወደ ኋላ የቀረ አይደለም። የጊዜን ፍሰት የምንለካበት መንገድ የራሱ ታሪካዊና መንፈሳዊ መሰረት አለው። ይህ ልዩነት የሚመነጨው በዋናነት የኢየሱስ ክርስቶስን ልደት በተመለከተ ከተሰሩት ጥንታዊ ስሌቶች ነው። በሮማውያን፣ በግብፃውያንና በሌሎች የጥንት ስልጣኔዎች የሥነ ከዋክብት ምሁራን እንዲሁም የቤተ ክርስቲያን አባቶች የክርስቶስን መጸነስና መወለድ የተከሰተበትን ዓመት በተመለከተ የተለያዩ መላምቶችና ስሌቶች ነበሯቸው። የእኛ የቀን አቆጣጠር በዋናነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ዘንድ ተቀባይነት ባገኘው ስሌት ላይ የተመሠረተ ነው። ይህ ስሌት ሐዋርያው ማቴዎስ በወንጌሉ የጠቀሰው የክርስቶስን የትውልድ ሐረግና ሌሎች የቤተ ክርስቲያን ትውፊቶችን መሠረት በማድረግ የክርስቶስ ልደት ከዓለም ፍጥረት በኋላ በ5500 ዓመት እንደሆነ። በሌላ በኩል ዛሬ አብዛኛው ዓለም የሚጠቀመው የግሪጎሪያን የቀን አቆጣጠር ደግሞ የክርስቶስ ልደት ከሌላ ስሌት ተነስቶ በ5508 ዓመት ያስቀምጣል። ይህ የ8 ዓመት ልዩነት የኢትዮጵያን የቀን አቆጣጠር ከዓለም አቀፉ በ7 ዓመትና ጥቂት ወራት ያነሰ እንዲሆን አድርጎታል። ስለዚህ የኢትዮጵያ የቀን አቆጣጠር በኋላ የቀረክ ሳይሆን የራሱ የሆነ የሺህ ዓመታት ታሪክና ሃይማኖታዊ መሠረት ያለው ጊዜን የመረዳትና የመቁጠር ልዩ መንገድ ነው። እያንዳንዱ ባህል የራሱ የሆነ የጊዜ አቆጣጠር አለው። የኢትዮጵያም የቀን አቆጣጠር ከዚህ የተለየ አይደለም። ይህ የራሱ ማንነት፣ ታሪክና እምነት የሚያንጸባርቅ ልዩ ሥርዓት ነው። ይህ ልዩነት የሀብታችን አካል እንጂ የመዘግየት ምትል። እናም ውድ ወገኖቼ የኢትዮጵያ ዘመን አቆጣጠርቸው ኋላ ቀርቼ ሳይሆን ልዩ እና የራሱ መሆኑን ስንረዳ ልባችን በኩራት ይሞላል። ይህ የጊዜ አወሳሰን ሥርዓት የሺህ ዓመታት እርሾ ያለው ጥንታዊ ቅርስ ነው። የአባቶቻችንን ጥበብ፣ ታታሪነት እና የሥነ ፈለክ ዕውቀት ጥልቀት የሚያሳይ ሕያው ምስክር ነው። የኢትዮጵያ ማንነት ዋና ምሰሶ፣ የሃይማኖቷ የማይነጥፍ ምንጭ፣ የባህሏ ወርቃማ ክር ሆኖ ዘመናትን አቋርጦ የመጣ በራሱ የሚኮራ በውበቱ የሚያትራ። በዚህ ልዩ አቆጣጠር ውስጥ እያንዳንዱ ቀን፣ እያንዳንዱ ወር እና እያንዳንዱ ዓመት የራሱ ትርጉም አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጾምና የፍስክ በዓላት፣ የገበሬው የዕለት ተዕለት የሥራ ዑደት፣ የሀገራችን ታሪካዊ ክስተቶች በሙሉ የሚመሩት በዚህ ትክክለኛና ዘመን ተሻጋሪ ስሌት ነው። ልክ እንደ ሌሎቹ የዓለም ክፍሎች ሁሉ እኛም ፀሐይና ፈጥረን ከጥንት ጀምሮ እስከ ዛሬ ድረስ በትክክልና ሳይዛነፍ ስንጠቀምበት ቆይተናል። ይህ የዕውቀት የጥንቃቄና የጽናት ፍሬ ነው። ይህ ልዩነት እንጂ መዘግየት አለመሆኑን ማወቃችን ለሀገራችን ታሪክና ባህል ያለንን አድናቆት ይበልጥ ያሳድግልናል። የኢትዮጵያ ዘመን አቆጣጠር የጥንካሬያችን፣ የጽናታችንና የጥበባችን ማሳያ ነው። መለያችን ነው፣ ውበታችን ነው። ከትውልድ ወደ ትውልድ የሚተላለፍ የጥበብ ስጦታ ነው። ውድ ተመልካቾቻችን ይህን የሀገራችንን ገድልና ውበት አብረን እንድንዘክር የአራዳ ፍሊክስን ቤተሰብ እንዲቀላቀሉን በአክብሮት እንጋብዛለን። የደወል ምልክቱን በመጫን አዳዲስ ታሪኮች ሲለቀቁ ወዲያውኑ እንዲደርሱ ያድርጉ። ለዛሬ የጊዜ ጉዞችን እዚህ ላይ ያበቃል። መልካም ምሽት፣ ሰላም ያድሩ።